ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን ላይ ሜሜክስ ላይ ተሳትፋችሁ ለነበራችሁ የሜሜክስ ኤርድሮፕ ሬጂስተር እንድናደርግ አዲስ አፕዴት አምጥቷል። ስለዚህ በዚህ ቪዲዮ ሜሜክስ ኤርድሮፕ ላይ ለኤርድሮፕ ኢሊጂብል ለመሆን እንዴት አድርገን ሬጂስተር ማድረግ እንደምንችል የምናሳያችሁ ይሆናል። ሁላችንም ወደኛ የሜሜክስ ቦት ውስጥ ስንገባ ይሄ አናውንስመንት በሁላችንም ቦት ላይ እንደመጣ አስተውያለሁ። እንደምታዩት እዚህ ጋር ሳይን አፕ ሄር ብሎ ሊንክ አስቀምጠውልናል። ስለዚህ ለኤርድሮፕ በዚህ ሊንክ በመግባት እንመዘገባለን ማለት ነው። እንደምታዩት እዚህ ጋር በቀይ ሳይን አድርገው follow this step to stay eligible ብለዋል። አንደኛው ስቴፕ ሳይን አፕ ማድረግ ነው። ሁለተኛው ደግሞ access the airdrop tab and complete the all registration step ብሎ airdrop quests ይላል። የተለያዩ ስቴፖች አሉ። ስለዚህ እነሱን ስቴፖች ተከትለን ሬጂስተር እናደርጋለን ማለት ነው። ሶስተኛ ላይ stay active on ሜሜክስ ብለዋል። ሶስተኛ ላይ እንደ ኤሊጂቢሊቲ ክራይቴሪያ የተቀመጠው አክቲቭ መሆን እንድንችል ነው። ስለዚህ በቅድሚያ ሁላችንም ወደ ዌብሳይቱ ነው ሳይን አፕ ለማድረግ የምንሄደው። እንደምታዩት እዚህ ጋር ሳይን አፕ ሄር የሚለው አለ። እሱ ፊት ለፊት ያለውን ሊንክ አንድ ጊዜ ክሊክ አደርጓለሁ። ምናልባት ሊንኩ ያልመጣላችሁ ሰዎች ሊንኩን የቴሌግራም ቻናላችን ላይ የምናስቀምጥላችሁ ይሆናል። በቴሌግራም ቻናላችን እየገባችሁ በዛ ሊንክ ሬጂስተር ማድረግ ትችላላችሁ ማለት ነው። እንደምታዩት ዌብሳይቱ በዚህ መልኩ ከፍቶልኛል። ስለዚህ ዌብሳይቱ በዚህ መልኩ ከከፈተልኝ በኋላ ከቴሌግራም ቦት ውስጥ ሙሉ በሙሉ እንዲወጣ እዚህ ጋር ሶስቷን ነጠብጣብ በመንካት ኦፕን ኢን ብራውዘር የሚለውን ነካዋለሁ። ሶስቷን ነጠብጣብ ከነካችሁት በኋላ ኦፕን ኢን የሚለውን ስትነኩት ክሮም ላይ ይከፍትላችኋል። እንደምታዩት እዚህ ጋር ስነካው እዚህ ቴሌግራም አለ፣ እዚህ ደግሞ ክሮም አለ። ስለዚህ በክሮም እንቀጥላለን ማለት ነው። በክሮም የቀጠልኩበት ምክንያት አንዳንድ ኢንፎርሜሽኖችን ወደ ቴሌግራም ተመልሰን መውሰድ ስላለብን እዚሁ ቴሌግራም ላይ እንዳለ ከፍተን ባክ ብንለው የጀመርነውን ሬጂስትሬሽን ፕሮሰስ ስለሚያቋርጥብን ስለዚህ በብሮሰር ከፍተነዋል ማለት ነው። ምናልባት ቴሌግራም ላይ የሚያስፈልግ ነገር ካለ ወደ ኋላ እየመጣን ከዚህ ከቴሌግራም እንወስዳለን። አሁን ባለው ብሮሰር ላይ እንቀጥላለን ማለት ነው። ስለዚህ ሳይን አፕ ኢን ዊዝ ጉግል ይላል፣ ከታች ደግሞ ሳይን አፕ ይላል። ስለዚህ እዚህ ጋር ሳይን አፕ ለማድረግ የግድ የእናንተን ኢሜይል መምረጥ አለባችሁ። እኔ የራሴን ዋናውን ኢሜይል መርጬዋለሁ። እንደምታዩት እዚህ ጋር የመጀመሪያው የኔ ኢሜይል አለ፣ እሱን መርጥለታለሁ። ስለዚህ ኢሜይላችንን ከመረጥን በኋላ በዚህ መልኩ በተሳካ ሁኔታ ይከፍትልናል ማለት ነው። እንደምታዩት ክሬት አካውንት ብሏል። ስለዚህ የሜሜክስን ኤርድሮፕ ለመውሰድ ወይንም ኤም የሚባለውን ቶክን ለመውሰድ እዚህ ጋር እያንዳንዱን ፕሮሰስ ሬጂስተር ማድረግ አለብን ማለት ነው። መጀመሪያ ላይ የተጠየቅነው ፕሮፋይል ኢሜጅ ነው። ፕሮፋይል ኢሜጅ የሚለው ላይ የፈለጋችሁትን ኢሜጅ መጠቀም ትችላላችሁ። ሁለተኛ ላይ ደግሞ ዩዘር ኔም ነው። ዩዘር ኔም የሚለው ላይ የራሳችሁን ዩዘር ኔም ትጠቀማላችሁ። ኔክስት ሲምቦል ነው የሚለን። ከሲምቦል ቀጥሎ ደግሞ ዲስፕሌይ ኔም ብሎ ከታች ይጠይቀናል ማለት ነው። ስለዚህ ከዲስፕሌይ ኔም ቀጥሎ መጨረሻ ላይ ሪፈራል ኮድ ነው የሚጠይቀን። ስለዚህ እነዚህን ፕሮሰሶች እዚህ ጋር እናካሄዳለን ማለት ነው። የመጀመሪያው ፎቶ ማስገባት ነው። ስለዚህ እኔ አንድ ፎቶ ዝም ብዬ ከዚህ ፕሮፋይል ውስጥ መርጬ አስገባለታለሁ። የግድ የእናንተ ፎቶ መሆን አለበት የሚል ነገር የለም። የተመቻችሁን ፒክቸር ፒክ አድርጋችሁ ማስገባት ትችላላችሁ። ሁለተኛ ላይ ደግሞ ዩዘር ኔም ነው የጠይቀን። ዩዘር ኔም የሚለው ጋር 11 አለዋለሁ። ከዩዘር ኔም ቀጥሎ ሲምቦል ነው። ስለዚህ ሲምቦል ላይ CHU ብዬ ልጠቀምለት። እንደምታዩት ሲምቦል ላይ የራሴን ስም በድጋሚ ተጠቅሜያለሁ። ዲስፕሌይ ኔም የሚል አለ። ዲስፕሌይ ላይ የሚለው ላይ ደግሞ የራሴን የቴሌግራም ፕሮፋይል ኔም እጠቀምለታለሁ። መጨረሻ ላይ የሚጠይቀን ሪፈራል ኮድ ነው። የኛን ሪፈራል ኮድ የምናገኘው ወደ ቴሌግራማችን በመመለስ ነው። ስለዚህ ሪፈራል ኮድ ለመውሰድ ሁላችንም ወደኛ ቴሌግራም ቦት እንሄዳለን። ቅድም የነገርኳችሁ እዚህ ጋር ነው የሚጠቅመን። ለምሳሌ ሪፈራል ኮድ ለመውሰድ እዚህ ጋር ባክ ብል እዚህ ጋር ሬጂስተር እያደረኩ ያለሁት ሙሉ በሙሉ ተቋርጦ እንደ አዲስ ነው የሚጀምረው። ስለዚህ እንደ አዲስ እንዳይጀምር በክሮም ስለከፈት ነው እዚህ ጋር ሪፈራል ኮዳችንን ለማስገባት ዳር ላይ በመንካት ወደ ቴሌግራም እንሄዳለን። እንደምታዩት ቴሌግራም ላይ መጥቻለሁ።
ቴሌግራም ላይ ከመጣን በኋላ የኛን ሪፈራል ኮድ የምናገኘው እዚህ ጋር ነው። እንደምታዩት ዩር ሪፈራል ኮድ ብሎ እዚህ ጋር ዌብሳይቱን የጻፈው ይታያችኋል አይደል? እቺ ናት ኮድ ኢዝ ኢኳልስ ቱ ብላ እቺ MX93 ያለች የምትቀጥለው የኛ ኮድ ናት። ምናልባት የእናንተን ኮድ ማግኘት ያልቻላችሁ ሰዎች የእናንተ ቦት ውስጥ የእናንተ ሜሜክስ ቦት ውስጥ ስትገቡ እንዲህ ስክሮል አድርጋችሁ እዚህ ጋር ጌት ሪፈራል ሊንክ የምትለውን አንድ ጊዜ ክሊክ ማድረግ ነው። አይታችኋል? ጌት ሪፈራል ሊንክ ስል ይሄው በዚህ መልኩ ኮዷ ትመጣለች ማለት ነው። ደግሜ ብነካም ራሷ ኮድ ነው የምትመጣው። ጌት ሪፈራል ሊንክ የምትለውን አንድ ጊዜ መንካት ነው። እንደምታዩት ጌት ሪፈራል ሊንክ የሚለውን ስትነኩ እዚህ ጋር ይመጣላችኋል ማለት ነው። ሌላ ፕሮሰስ የለውም። ስለዚህ ጌት ሪፈራል ሊንክ የሚለውን ከነካችሁት በኋላ የእናንተን ኮድ የምታገኙት ይኸው እዚህ ጋር ሊንኩ ተቀምጧል። ኮድ ብላ እቺ ኮድ ኢዝ ኢኳልስ ቱ ብላ ያለችውን ከኮድ ፊት ለፊት ኢዝ ኢኳልስ ቱ MX እያለች የምትጀምረውን እሷን ነው የምታስገባት። ሪፈራል ኮድ የሚለው ጋር መጣና እሷን ፔስት አድርጋለሁ። እሺ እንደምታዩት የኔን ሪፈራል ኮድ እዚህ ጋር በተሳካ ሁኔታ አስገብቻለሁ። ነገር ግን ከታች እንደምታዩት ኢንቫሊድ ሪፈራል ኮድ ይላል። ነገር ግን ኢንቫሊድ ሪፈራል ኮድ ካለ በኋላ you can continue without it ብሏል። ስለዚህ ሪፈራል ኮድ ልክ ሆነም አልሆነም እንዲሁ መቀጠል እንችላለን ማለት ነው። እዚህ ጋር ያለውን ያስቀመጣችሁትን ኢንፎርሜሽን ስክሪንሻት አድርጋችሁ ብትይዙ የተሻለ ነው ብዬ አስባለሁ። ስለዚህ እዚህ ጋር ያስገባሁትን ኢንፎርሜሽን ስክሪንሻት አድርጌ ይዘዋለሁ። ሪፈራል ኮዱ እንደምታዩት ኢንቫሊድ ሪፈራል ኮድ ነው ያለው። ስለዚህ ሪፈራል ኮዱ ልክም ሆነ አልሆነ መቀጠል እንደምንችል ሪፈራል ኮድ ሳይኖር ራሱ መቀጠል እንደምንችል እየነገረን ነው። ስለዚህ ኔክስት የሚለውን ነካዋለሁ። እንግዲህ ኔክስት የሚለውን ከነካሁት በኋላ በዚህ መልኩ የሜሜክስ ኤርድሮፕ ዌብሳይት ላይ እየተከፈተልኝ ይገኛል ማለት ነው። ኦኬ something went wrong ብሏል። try again ብዬ ነካዋለሁ። እሺ እንደምታዩት በተሳካ ሁኔታ አካውንታችን ክሬት ተደርጓል ማለት ነው። ስለዚህ ሜሜክስ ላይ በዚህ መልኩ በተሳካ ሁኔታ ሬጂስተር ማድረግ ችለናል ማለት ነው። ቀጣይ ፕሮሰስ የሚሆነውን ስታርት ሜሜክስ የሚለውን በመንካት እንቀጥላለን። እንደምታዩት ስታርት ሜሜክስ የሚለውን ከነካነው በኋላ እዚህ ጋር ፎር ዩ የሚል አለ። በቀኝ በኩል ደግሞ ፎሎዊንግ የሚል አለ። ስለዚህ ቅድም ኤርድሮፕ ክራይቴሪያው ላይ አክቲቪቲ ብለው ያነሱት ነገር አለ። ስለዚህ የኛ አክቲቪቲ የሚሆነው እዚህ ውስጥ አክቲቭ መሆን አለብን ማለት ነው። ሜሜክስ ላይ እንደምታዩት እዚህ ጋር የተለያዩ ፖስቶች አሉ። ፖስቶችን ላይክ ማድረግ ሊሆን ይችላል። እናም ደግሞ ላይክ ከማድረግ አልፎ ሪፖስት ማድረግም ሊሆን ይችላል። ስለዚህ ላይክ እና ሪፖስት እያደረግን እዚህ አክቲቪቲ ላይ መሳተፍ ይኖርብናል ማለት ነው። ከዚህ የተለየ ፕሮሰስ የለውም። ሌላው የሚሆነው ፖስት ማድረግ የምትፈልጉትም ነገር ካለ ፖስት ማድረግ ትችላላችሁ። እንደምታዩት በተሳካ ሁኔታ ሬጂስተር አድርገን ጨርሰናል ማለት ነው። ሌላ ማድረግ ያለብን ነገር ካለ ዲስኮርድም ሆነ ዌብሳይታቸው ላይ ቼክ በማድረግ ሌላ ማድረግ ያለብንን አፕዴት የምናቀርብላችሁ ይሆናል። እዚህ ኤርድሮፕ ላይ አብዛኞቻችሁ ተሳትፋችኋል ብዬ አላስብም። ነገር ግን አብዛኞቻችሁ የቻናላችን ተከታይ የሆናችሁ ሰዎች ተሳትፋችሁ እንደነበረ ተስፋ አደርጋለሁ። ስለዚህ እዚህ ኤርድሮፕ ላይ ሌላ አፕዴት የሚኖር ከሆነ በቴሌግራም ቻናላችንም ሆነ በሌላ ቪዲዮ የምናሳውቃችሁ ይሆናል። እዚህ ኢቨንት ላይ 19ኙን ቀን ተሳትፈው ይህንን ሬጂስተር ያላደረጉ ሰዎች ለኤርድሮፕ ኢሊጂብል አይደሉም። ስለዚህ ለኤርድሮፕ ኢሊጂብል ስለማይሆኑ እዚህ ኤርድሮፕ ላይ የተሳተፉ ጓደኞቻችሁን በመደወልም ሆነ ቴክስት በማድረግ ማስታወስ ብትችሉ የተሻለ ነው ብዬ አስባለሁ። ለዛሬ ያዘጋጀንላችሁ አዲስ አፕዴት ይህንን ይመስላል። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ መረጃዎችን ከኛ ጋር ማግኘት ትችላላችሁ ማለት ነው። ለዛሬ ያዘጋጀንላችሁ በዚህ አብቅቷል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ ማድረግ አይረሳ። ቪዲዮ የተመቻችሁ ደግሞ ይህንን ቪዲዮ ላይክ፣ ሼር እና ኮመንት ማድረግ አይረሳ። የዛሬውን በዚህ አበቃን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።